እንጂ እሱ ነው አይፈልግም ምናምን አይደለም የኔ ችግር። ምንም ያደረገኝ ነገር የለም። እሱ የጎዳኝ ነገር የበደለኝ ነገር ያደረገኝ ነገር የለም። እሱ ነው አይፈልግም አይደለም ችግሬ። እኔ ችግሬ በኋላ የሚመጣው ችግር ሌላ ነገር ይፈጥራል፣ እሱ ህይወት ላይ ተጽዕኖ ይፈጥራል ነው ችግሬ። የዛኔ እኔም ይደብረኛል። በመፈለግ ስሜት ውስጥ ሆነክ ነበረ ይሄንን ነገር ስታደርግ የነበረው። ግን ደግሞ አሁን ምንም የመፈለግ ስሜት የለውም። ቁርጡን ነግራለች። አልፈልግም ይሄንን ግንኙነት ብላለች። فكرت كتير يعني عن جد. القرار اللي أخذته والسنة የወሰንኩት ትናንትና ያልኩት ነገር ሌላም ደግሞ እዚህም ደግሞ ሁለቱን አይ ሀሳብህን አናስቀይር ሶሪ እንዳናም ታጣብህ እስኪ ምንድነው ላይ የተፈጠረው ታንደተኛል ስላንተ የተፈጠረው ነገር አይታል ምናምን እኛም ነበር በቦታውና አይ ነው ከባድ ነው የሆነ የምትወደው ሰው ምናምን በቀላሉ በቃ ከዚህ በኋላ እንድንገናኝ አልፈልግም የሚል ንግግርን ከእሱ አንደበት መስማት ከምትወደው ሰው መስማት ከባድ ነው። ግን ደግሞ ላይ እስኪ አንተ እንዴት ተረዳኸው አስበበት ምናምን ተብለን ነበር የመጣከውና እንዴት አሰብክ? ወደ ምን አይነት ምርጫ ነው ይዘህ የመጣከው? ላይ አይ በቃ እንግዲህ እኔም ወደ ሀገር ይመለሳለሁ ወደ ሱቅ እንደማትለን ተስፋ እናደርጋለን። ምክንያቱም ያው ብዙ ያሳለፍናቸው ነገሮች ስላሉ እንዲህ በቀላሉ መለያየቱ አስፈላጊ ነው ብዬ አላስብም። ገባ? ስለዚህ ምንድን ነው ያሰብከው? እስኪ የሚያልቅበት ምናምን ማለት እንዴት ላስረዳችሁ? ከዚህ በላይ ነገሮች ላይ ዘንበሽ ነው ከሰማይ እኔ ናቸው አብራችሁ የመጣችሁ መሰለኝ። ተደውላችሁ አንቺ በሱ አንቺ በዚህ ነው እንደመጣችሁት እኛ ላይ ሲደርስ ነው እንደምትሉት አይ ምንጭ ስማውን ነው የመጣው ብዬ ነው እንዳው ከመተደረ ከነየት እንዴት አይገናኝ አይ ከቤቴ ነው እሱም እኮ ከቤቱ መኪናሽስ አይ ለቻታ እና ምንድነው መሰለህ ያው እንትን ልንል ነበረ እንደውነታው ያው ማለት ዛሬ ተቀጣጣለበት ሐሳብ አለ። ዛሬ ተቀጣጣለበት ሐሳብ የሱን ውሳኔ ያሳውቀውን ላይክ የሱን ውሳኔ ያሳውቀው ሁላችንም አይ ባይዜ የኛው ከዚህ ቀደም ለመሄድ ማለት አይ ከዚህ ቀደም ስናወራ የነበረው ነገር ነበር። እኔና ጆሲ ያስበን የመጣን ወለም ደርሐ ፈከርት በደንብ ነው ያሰብኩት ማለት ነው። እሷ ትናንትና ያለችን ነገር ምናምን ያሰብኩት ነው። ባይዘው እንቅልፍም እምቢ ብሎኝ አልተኛውም ማለት ነው። እሱን ነገር ያሰብኩት ምናምንና أخذت قرار اللي هو አሁን እሷ ምንድን ነው ያለችኝ? ትጎዳለህ አንተ ነው የምትጎዳው እሷ አይደለችም ምናምን ነው። እሷ ይሄ ሁሉ ነገር ያወራች የተነገረችኝ ለእኔ ስላሰበች ምናምን ሳ እኔ ደግሞ አሰብኩት فكرت كتير يعني عن جد. القرار اللي أخذته والسنة የወሰንኩት ትናንትና ያልኩት ነገር ሀሳቤ አልቀየርኩትም። ግን ትናንትና ራሱ በደንብ አስቤ ነው የዛሬ የማወራው ማለት ነው። ሄልና እኔ እንደዚህ ሆኜ ምናምን አልጎዳም። አምጀድ ሰዓት ما الشيء بده يستغرق معي صبر بالنسبة لي عادي አልጎዳም عادي خليه تاخذ وقتها ይሄ ነገር بدوات صح فأنا عادي ما عندي مشكلة جناني على قدام ما بتعزم وده هجري منامن لما لسه حسابي اللي كهيلين قادمو مراك حسابي اللي كسو بس يوم أنا كسواقة قال له منامن على قدام عن جد ما بتعزم بالعكس أنا كسواقة سيهون የምር በጣም ነው ደስ የሚለኝ ማለት ነው።
የምትወደው ሰው ምናምን ከሱ ጋር ጊዜ ማሳለፍ አንድ ሰው ጎዳዋለሁ ወይንም አልጎዳውም ለሱ መጠንቀቅ አለብን የምንለው ብዙ መንገዶች ሳንሄድ ከመጀመሪያው ጀምሮ ነው መሆን ያለበት ብዬ ነው የማስበው። ምክንያቱም አሁን ብዙ ርቀት ከሄዳችሁ በኋላ ብዙ ነገር ከተላመዳችሁ በኋላ ከዛ ከሚያውቀው ሌላ ውጪ ብዙ ነገር ከተደረገ በኋላ ያን ሰው እንዳልጎዳው ቢባል ይሄ የሆነ አለ አይደል የራስ ወዳድነትና እንትን ማለት ነው እንጂ ያን ኩላ ስንት ወር አሁን 4 ወር 5 ወር ሊሆነው ነው ያንን እንትን ያንን ኩላ ጊዜ እንደዛ ሲያሳልፉ ቀን በቀን እየተገናኙ ያስ ለምን ያ እንደዛ ሆኖ እንዴት ነው አሁን በአንድ ጊዜ እኔ አልሆንም ካንተ ጋር ለበኋላው ታስቡ ማፍቀር አልችልም። ብቻ ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙሃን ቻናል ቤተሰቦች እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ዛሬ ሄሉ ምን ሆና ነው ምን ነክቷን ነው እያልኩ ነው። እኔ አንዳንዴ ሄሉ ራሷ ጋር አይደለችም የሆነ ነገር አለ። ሄሉ ጸሎት ያስፈልጋታል። ሄሉ ጸሎት መግባት ያስፈልጋታል ብዬ ነው የማስበው። ምክንያቱም በፊት የምታሳያቸው ነገሮች ዛሬ ነገ እሺ ትለዋለች፣ ከዛሬ ነገ ቆይ ዛሬ ነገ እሺ ትለዋለች፣ የምር ነገ ዛሬ እሺ ትለዋለች እያለን ከምታሳያቸው እንትኖች በቃ ፍቅሩን ልትቀበለው ነው እያለን ነበር። በእርግጥ አንዳንድ ሴት ልጅ አይደለም የማታውቁትንና የሀገራ ልጅ ነው ብላችሁ የምታውቁትን ሰው ማጥናትና ማየት ያስፈልጋል። ደግሞ የሰው ልጅ ግን አይታችሁ አጠናውት በቃ በደንብ አይቼዋለሁ፣ በደንብ መርምሬ ውስጡን ገብቻለሁ። የሰው ልጅ መጽሐፍ ተገልጾ እንደማያልቀው እንደዛ ማለት ነው። ምንም የልባችን እንትን አይልም። ሶ ምን ልላችሁ ነው ማየቷ እንዳለ ሆኖ ያ ሰው ለእሷ ምን አይነት ፍቅር እንዳለው ምን አይነት አስተሳሰብ እንዳለው ማየቷ እኔ መልካም ነው፣ በጣም ጥሩ ነው። ማየቷ አይከፋም ብዬ ነው የማስበው። ለእሷ ምን ያክል ሀሳብ እንዳለው ምን ያክል አላማ እንዳለው ምን ያክል አስተሳሰብ እስከየት ድረስ ነው የሚወዳት እስከየት ድረስ ነው የሚያፈቅራት የሚለውን ማየቷ ማንኛውም ሴት ብታደርገው እኔ በጣም ደስ ይለኛል። ግን ደግሞ በእንደዚህ አይነት አይደለም። ዛሬ ሰው ሆናችሁ ቀርባችሁ ጥሩ ነገር አሳይታችሁት ነገ ደግሞ የሆነ ነገር የምታመጡ ከሆነ ይሄ ለእኔ በጣም ነውር ነው። አንድን ሰው ደግሞ ጎዳዋለሁኝ ወደፊት ይጎዳል ምናምን የምትሉ ከሆነ ብላችሁ ካሰባችሁ ከመጀመሪያው ጀምሮ ነው ያን ሰው የምትፈልጉት ሰው እንዳይጎዳ ከፈለጋችሁ መጠንቀቅ ያለባችሁ ከመጀመሪያው ጀምራችሁ እንጂ ብዙ ርቀት ከሄዳችሁ በኋላ ሁሉ ነገሩን ጥሎ ፍቅርን ብሎ ከመጣ ሰው ጋር እንደገና አሁን 6 ወር 4 ወር ቆይታችሁ እኔ ለሱ አልሆንም እኔ ማፍቀር አልችልም በኋላ ችግር ይመጣል። ችግር ሊመጣ ይችላል እኮ አይደለም እንደዚህ በሚዋደድ ሰውና አይደለም ቀርቶ በሌላም ችግር ይመጣል። ግን ያን ችግር ተቋቁሞ አብሮ በአንድ ሆኖ ማሳለፍ ነው የሚበልጠው ብዬ ነው የማስበው። ምክንያቱም ይሄ ነገር ከተጀመረ እኔ እንደዛ ይሄንን ነገር አልችልም አይሆንም ብላችሁ ካሰባችሁ ደግሞ ከመጀመሪያው ጀምራችሁ ነው መራቂያን ሰው የምትወዱት የምታከብሩት ለሰው ጉዳትን የማትመኙ ከሆነ ማለት ነው። ምን ልላችሁ ውድ ቤተሰቦቼ ሄሎ አሁን እያለች ያለችው ወደፊት እኔ ማፍቀር አልችልም፣ ወደፊት እኔ ህይወት ላይ የሚመጣው እሱ እኔ ጎዳዋል እያለች ነው። እሱ ደግሞ አምኖበት እስከገባ ድረስ የምሬ ነው የምላቸው። አንድም በእኛ አሁን የኛ ሀገር ወንድ ቢያፈቅራት ስራውን ራሱን ትቶ ሁሉ ነገሩን ጊዜውን ለእሷ የሚሰጥ የለም። የሆነ አብረሽ ካልተኛሽ የሆነ ነገር ብቻ አለ። እውነቱን ስነግራችሁ እንነጋገር ከተባለ ጥሩን ሰው መፍራት ደግሞ ለአንቺ ለወደፊቱም ለበኋላው ራሱ አይጠቅምሽምም አይሆንሽም ብዬ ነው የማስበው። ታስቢበት ሄሉ እና ውድ ቤተሰቦቼ ምንድን ነው መሰላችሁ ኤሪክ ደግሞ ጊዜ እሰጣታለሁ ተጨማሪ ምንም አይመስለኝም። የትላንትናው ጊዜ አልተቀየረም። ትላንት ያልኩት ሀሳብ አልቀየርኩም። ጊዜ እሰጣታለሁ። ወደ ሀገር የምመለስ ሀሳብ የለኝም ማለት ምክንያቱም እንዴት ነው አስባችሁታል? ዛሬ ነገ እሺ ትለኛለች ብሎ እዛ ደግሞ እናቱ ይዞ እንዲመጣ እየጠበቀችው ነው። እሺ ታትለው ምንጣ ቢሄድ አስባችሁታል? ሊያሰበው ያለመው ያቀደው ሁላ እንትን ቢል ከባድ ነው እና ይሄ ነገ እኔ ላይ ሲሆን በእኔስ ቢደርስ ብላችሁ ማሰብ ነው ያለባችሁ። እና ኤሪክ አንዳንዴ አፍቃሪ ስለሆነ ነው ማለት ሁሉንም ነገር ወደኋላ ሁሉም ነገር በጊዜ ይሆናል ፈጣሪ በፈቀደ ጊዜ ብሎ ትቶ ሊሆን ይችላል። ግን እንደዛ ደግሞ ብላችሁ ቦታ የሚሰጣችሁን ሰው ዝም ብላችሁ ገፍታችሁ ይሄ ነገር የሆነ ነገር ቢመጣስ ብላችሁ እንትን የምትሉ ከሆነ ኤሪክ ሳይሆን ዋጋ የሚከፍለው እሷ ናት ዋጋ የምትከፍልበት። ሄሉ ናት። የምሬን ነው ብላችሁ መግፋት ወንድ ልጅ በተለይ ገፍቶ መሄድ እንደዚህ እየሆነላት
ዋጋ ያስከፍላል ማለት ነው። እና ለማንኛውም ያን ሰው ላለመጉዳት ከፈለጋችሁ ከመጀመሪያው ተጠንቀቁለት ነው የምለው። እና ውድ ቤተሰቦች የኔ ሀሳብ ይሄ ነው። የእናንተም ሀሳብ አስተያየታችሁን በኮሜንት አስቀምጡ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ትርፍ ይበል እያልኩኝ የኔ ውድ ቤተሰቦች ላይክ፣ ሰብስክራይብ አትርሱ። ሰብስክራይብ ላይክ አድርጉኝ። በሌላ ቪዲዮ እስከምንገናኝ ወዳችኋለሁ። ባይ ባይ።